ምነው ተለያይተን እኔ የምጨነቀው እባክሽ ነይና መኖር የለውቀው። ወይኔ እኔ እንደዚህ ቢለኝ በቃ አትውጣን ይመጣል ወርድልሃለሁ ነው ቻለልኝ ያልኩኝ አንጀቴን ከመጨነቅ ላውጣው። ምን ልሁን በእናትህ ወይኔ ምን ልሁን። ወሎዬ እኮ የአውሮፓ ሰው በይወቅ የሰለጠነ በጣም ሀያል ሰው ፍቅሯ ገዳይ በድንገት በአደባባይ ካምባው ላይ አናቴ እንዲህ ውር የሚያደርገኝ ስትደነግጥ አብዲነ ፍቅርህን በልቤ መስርቶ ሌላ ሰበወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ በዓይኔ ማያሳይ ያንቺን ክፉ ለኔ ቀድሜሽ መሞትን እመርጣለሁ እኔ። ምነው ተለያይተን እኔ የምጨነቀው እባክሽ ነይና መኖር የለውቀው። ወይኔ እኔ ጌታ መልኩ የሚያምር ሰው ድምፁ የሚያምራል ለዛውም የሁሉም ያምራል። እንኳን ደህና መጣ። እንኳን ደህና ቆይሽ ነው። ድምፃዊ ተስፋለት ታደሰ እንግዲህ ስቱዲዮአችን ድረስ በቃ በጣም በሚያምር ድምፁ እናውቀዋለን። ፋና ላምሮትን እስከ መጨረሻው ውድድር ድረስ የዘለቀ ወጣት ነው። በተለያዩ የሀገር ውስጥና የውጭ መድረኮች በጣም ከትልቅ ድምፃውያኖች ጋር አብሮ የሚጫወት ነው። የራሱ የሚወደዱ ሙዚቃዎች በጣም ብዙ ሙዚቃዎች አሉት። የዛሬ መቅዲሾ እንግዳ ነው። ብዙ ነው የምናዘፍነው ይሄን የመሰለ ድምፅ። እንኳን ደህና መጣ። እንኳን ደህና ቆይሽ መቅዲ። እኔ በምጠራ ልደት እያልኩ ልቀጥ ተስፋለት ይቻላል። ከስምህ ልጀምር። ተስፋለት በጣም ደስ ይላል። የወሎ ልጅ ነህ ግን ብዙ ያንተን ስም ሰምቼው አላውቅም። አዎ የወሎ ልጅ ነኝ፣ የደሴ ልጅ ነኝ። እኔ ግን አባቴን ያወጣልኝ ስሜን። እሺ። እና አስመራ ነበሩ አሰብ ምናምን ነበር በፊትና አለቃዬ ጥሩ ሰው ነበርና ያው ያለቃውን ስም ነው የሰጠኝ። እውነትን? አዎ። ምን ያህል ቢወዳችን ናት። በጣም ወዳት አለቃ ነበረችኝ። አዎ። አንቺም ልጅሽን እንግዲህ ልጄና አይቀርም። አይ በጣም ደስ ይላል። ወሎ በጣም ብዙ የጥበብ ሰው ነው እና በመድረካችን በጣም ብዙ ሰዎች ነው የወሎ ሰዎች እናመጣለን። ለምንድን ነው? ጥበብ አለ፣ ሙዚቃ ያውቃሉ፣ ጨዋታ ያውቃሉ፣ ለዛ አላቸው ሁሉ ነገርና መቅዲ ያበዛሽ የወሎ ሰዎች እያሉ እንደውም የወሎ መድረክ እየተባለ ነው። የወሎ ቤት አለ፣ የወሎ ቤት ተባለ። ወይ ባጭስ ብቻ ልጨምርበት። ከጎን የት አካባቢ አደግክ ወሎ? እኔ ደሴ ልጅ ነኝ። ደሴ ነው ተወልጄ ያደግኩት። እዛው ነው ሙዚቃ የጀመርኩት ከትምህርት ቤት ጀምሬ ከህፃንነት ጀምረሽ ከዛ ክበብ ሰራው። ከዛ በኋላ ወደ አዲስ አበባ የጸሬስ ክበብ የምናምን ክበብ ነበር። አዎ ቤተሰብ መምሪያ ይባላል። እኛ ያው የጸሬስ ክበብ ማለት ነው። እናንተ መሰላችሁኝ ግን አንዳንዴ ውልደት እናቆማለን እንደውም እያዋለዳችሁ በዚህ ድምጽ። ምክንያቱም ጸሬስ ክበብ ተብሎ የእናንተ አሁን ይሄ ፍቅርሽን በልቤ ሲባል እኮ በቃ ውጊያ ብለው ከባድ እናዋልዳለን። አይ ማለት ያው ድምጻችሁ ራሱ ትንሽ ከባድ ነው ብዬ ነው። ምን ነበር የምትጫወተው በልጅነት? ሙዚቃ ቆንጆ ሙዚቃ ያው በልጅ ያው እያደግሽ ከፍ ያልሽ ስቴጅ ነገሮች ሁሉ እየቀያየርሽ የምትሄጂው እየበሰልሽኝ በሙዚቃ ስቴጅ። ከዚህ በፊት የሰራሽው ለምሳሌ የሰራሽውን አሁን የምትሰሪው ይለያያል። አንቺም እየበሰልሽ ስለምትሄጂ ያው እንደ ልጅ በልጅነት ብዙ ዘፈኖች እንሰራ ነበር። እኔ ድምጻዊ ቴድሮስ ሙዚቃ በደንብ የምትጫወተው ይመስለኛል ሳስብ። ቴድሮስ ታደሰ። አዎ ስንጀምር አሁን እንደዛ ነበረ። ቴድሮስ ታደሰ ምናምን ነበር የሚሰራው። ከዛ ደግሞ እያደገ ይቀያየው። ያው አሁን ደግሞ ክለብ ስትሰሪ ደግሞ ሁሉንም ነው የምትሰሪው። አዎ ክለብ ማንዶ ሞቅ ደመቅ ነገር። አዎ ሁሉንም ባህል ትሰሪያለሽ፣ ዘመናዊ ትሰሪያለሽ፣ ብሔርም ትሰሪያለሽ። ኦኬ እስቲ አንድ ድምጽህን ከማሻያበት በጣም ቆንጆ ድምጽ ስላለ ጉንፋን ይዞኛል ክለብ ነው ያደረኩት ነው የምትል አይነት ሰው አትመስለኝም። ነው ይዞሃል? አይ አልያዘኝም። አንዳንዴ ያው ታውቀዋለህ ቀድመህ ጉንፋን ሊይዘህ ይችላል የምትለው ድምጻዊ አለ። አንተ ከነዛ ጎራ ስላለው አይ አይዘኝም። አይ ይዛል ግን ያ ስፔሻሊ ጠዋት ምናምን ሲሆን ነው ከበደን የሚባለው። ዝግትግታው በድን የዘፋኝ ድምጽ ይባላል ጠዋት ላይ ምናምን። አዎ
እንደዛ ይባላል። አሁን ረፈድ አድርገናል። በላምጣ ትንሽ ረፈድ ስላልኩኝ ችግር የለውም። ቴዎድሮስ ታደሰ ስላልሽ እስኪ ደህና ሰንብት ብዬ ውለታ የለሽኝ ሐዘን ያልፋል ብዬ ስመለሽ አልቃኘው አልሆንልህ ብሎኛል ሰው ማመን በጓጓለት ብመኘው ቻልልኝ እያልኩኝ አንጀቴን ከመጨነቅ ላውጣው ለሰው መራራት ነው እያደረ ቀርሶን የሚያሳጣው ያስከታው ያስጠቃው በጧት ወይኔ ኧረ እኔ ምን ልሁን ወንድጥ ሲያምር እኔ አንዳንዴ ሞት በጣም ድምፅ ያለው ሰው ከሞደል የተነሳ ዘፋኝ ባገባው እላለሁ። አንቺ እኮ አለሽ አንቺ። ኧረ እኔ አሁን እኔ እናንተ ተጣልተን ለምሳሌ ባለትዳር ባለቤቴ ብትሆን እንዲህ እያልክ እያንጎራጉር ስትመጣ አልችልም። እኔ ገባሁ ድምፅ በጣም አይ ድምፅ የሰው ልጅ በጣም ብዙ ኃይል ይይዛል ብዬ ነው የማስበው። ማለት ይሄ መልካም ንግግር ምናምን እንዳለ ሆኖ የድምፅ ቃና ድምፁ የሚያምር ሰው ነገሮችን የማሳካት እድሉ በጣም ከ50% ሲያወራ ነው እንጂ እየዘፈነ በጸብ ይገባል። ጸብ ላይ እየዘፈንሽ ኧረ ጸበኛ አይሆንም ዘፋኝ። በጣም ደስ የሚል ድምፅ አለ። እኔ ተረጋጋ በቃ ይሄ በደንብ የሚወጣ የሚወርድ ድምፅ አለ። ወደ አዲስ አበባ እንዴት መጣ? መጀመሪያ ሙዚቃ ነው መቼም ከወደዳችሁት ሀገር አሰድዶ እንደዛ ነው ያመጣው። መጀመሪያ እንዳልኩሽ ክበብ ነበር የምንሰራው ደሴ። ብዙዎቻችን ነው ሁላችንም የመጣ ነው ከዛ ነው ብዙዎቻችን ነው። ክበብ ትሰሪያለሽ፣ ከዛ ልክ ነገሩ ሲገባሽ ደግሞ አሁን አዲስ አበባ ተመቻለሽ። ክለብም ለመስራት ሁሉም ነገር ያለው ሰፋ ያለ ነገር እድል ያለው እዚህ አይደለም። ስለዚህ ወደዚህ እና ልጅ ሆኜ ነው የወጣሁት። 18 ሲሞላኝ ከቤት የወጣሁ። አንተ አሟልተሃል የሀገሪቷን ሕግ። ሳያፍጥ የወጣሁት በአውሮፓ ስታንዳርድ ነበር የምትኖረው ወሎ ውስጥ ራስ እንዴ በ48 ዓመት እኮ ተለምኖ ወይ መቄዶንያ ግባ ወይ አግባ ነው የሚባለው። አሁን እኮ ወጣት ወሎዬ እኮ የአውሮፓ ሰው ጋር የሰለጠነ በጣም በ18 ወደ አዲስ አበባ መጣ። ከዛ የት ገባ? ኒያላ ነው የጀመርኩት። ልደታ በሙሉ ባንድ ነው። በጣም ትልልቅ ሙዚቀኞች ኒያላ ባንድ እንዴ በጣም ትልቅ ባንድ ነው። ትልልቅ ዘፋኞች ሁሉም ዘፋኞች ብዙ ይሰሩበት ነው። እዛ ነው የጀመርኩት። ማን ይቀራል? አንተ ስትጀምር ነው ማን ነበሩ ባንተ ባች? እኔ ስጀምር እንኳን እንደዚህ በጣም ታዋቂ የምትያቸው አልነበሩ፣ ግን ባንዶቹ ምናምን ትልልቆች ናቸው ሙዚቃ ኤክስፒሪየንሳቸው ምናምን። እኔ ደግሞ ያው ከክበብ ነው የመጣሁት ምናምን በባንድ እንደዚህ በሙሉ ባንድ እሱን ድራሱን ያለ ባንድ እንዴ በጣም የዛ ቤት ምን ነበር መሰለሽ እንደ እንትን ነው ትፈተኛለሽ። ላይክ አሁን ቀን ላይ ትሬኒንግ ገብተው ትሬኒንግ ሲጨርሱ አንቺ የሆነ ሰው ሄደ ሰው ይፈተናል። ሄዶ መፈተን ፈልጋለሁ ሰውየው ይሰማሽና ጋሽ ታማኝ ይባላል። በጣም ጥሩ ሰው ነው። ብዙ ሙዚቀኛ እድል የሰጠ ነው ለብዙ ሙዚቀኞች ትልልቆቹ ሙዚቀኞች እና ይሰማሻል። ከዛ ሰው ሞልቷል ምናምን ይልም ይቀጥርሻል። በጣም እድለኛ ነህ። ሄደህ ኒያላን የሚያህል በጣም ትልቅ ድምፃውያን የፈሩበት ቦታ ምን ዘፈንካት ለመፈተን? ታዲያ አላዘፈኑኝ ጉድ የለም። መጀመሪያ እስቲ ባህል አዘፈኑት፣ እሺ እስቲ እንትን አዘፈኑ፣ ሙሉቀን አዘፈኑ፣ ጥላውን ሁሉም ያዘፈኑኝ። ከዛ በኋላ የትኛውን ስትዘፍን ፊታቸው ትንሽ ምናምን ቢሮ ነው የሚሰማው። ጋሼ ነው የምንለው ጋሽ ታመነና ቢሮ። ኧረ እንደው በአንዱም እኮ አንዳንዴ ያስታውቃል ባይ ሰው ሲወደውና ሳይወደው። ግን እሱን አሁን እኔ ደግሞ ገና የመጣው ስለነበረ ብዙ አላውቅም። ያው ክበብ ላይ ምናምን ነበር። ኢቭን ኢፍ በባንድ በሙሉ ባንድ ዘፍኛ አላውቅም። ኖርማሊ በኪቦርድ ሪከርድ የተደረገ ወይ በኪቦርድ ነው የምዘፍነውና በቃ ሜጀር ምን ላይ ነው ምናምን ሲባል ራሱ ሜጀር ደግሞ ምንድነው አንዱ ያለውን በዚህ አጋጣሚ በምን ሜጀር ሊያዝ በሜጀር ጀነራል ሀይሎ ማራ ሜጀር ስትባይ ማጣየ ከሆነ ታያለሽ። ግን በጣም ያስቀ በምን ሜጀር ሊያዝልህ ሲለው በሜጀር ጀነራል ሀይሎ ማራ ያዝልኝ። በጣም አሪፍ እንዲሆን ነው ተያዥ የተባለ መስሎት መሆን አለበት። ሜጀር ተያዥህን አምጣ የተባለ ነው የሚመስለው እንጂ ይሄ በጣም ከባድ ነው። ወይ በጣም ቻርፍ ይቀደዳል። መጀመሪያ እኔ እንትን ማይነር ሜጀር ፋልሴቶ ምናምን ኪ የተባለ እንደዚህ በፍሎፒ ምናምን ነበር ዘፈን የሚቀዳውና እኔ ከዛ ስመጣ የሀገር እንደዚህ ይዤ የመጣሁት ፍሎፒ ዲስክ ይዤ የመጣሁትና ምን ትዘፍኛለሽ ሲሉ ይሄንን ብዬ ሰጧቸው ዲስክ። ራሱን ያዙ አባቴ ያዙ ስንት ያቆየዋሉ። ከዛ እንትን ምን ላይ ነው የምሰራው ምናምን ሲል ፕላስዋን እኛ ፕላስዋን ማይነስዋን ምናምን ነው የምትዩ
ኪቦርድ ነው። አዎ ይሄኛው ደግሞ ኤፍ ሻርፕ ሲ ሻርፕ ኤ ፍላት ምናምን ትያለሽ። ወይኔ ስትሮስ ምን ላይ ነው ምናምን ሲሉ አይ ፕላሷን አልኩኝ ገብቼ አረ ፕላሷን ተው ምናምን ቆይሽ ምናምን ብለው ሞከሩልኝ ይላል። ሰራው ብቻ አሪፍ ነበር። ወይ ደስ ሲል እንደመጣሁኝ የጀመርኩት በጣም ትልልቅ ናቸው። እኔ ደግሞ ያኔ ቀጭን ነኝ ምናምን ጨርቅ ሱሪ እንደዚህ አስገብተሽ ምናምን በቃ ከዛ እነሱ ጋር ብትሰራ ሙዚቃ ሰራ በደንብ። ከዛ በኋላ ኦልሞስት አንድ አመት ከምናምን እዛ ነበር የሰራሁት። በአብዛኛው የምትጫወተው ምን ነበር? ከኔ ያለስማን እዛ የጥላውንም ዘፈን ነበረ የሙሉቀን ቴዎድሮስ ታደሰ ምናምን። በዋልያስ ባንድ በጣም ብዙ ሙዚቃዎች ይሰራሉ እንዳልከው። ያኔ ደግሞ በባህል በዘመናዊ ያሉ ትልልቅ ድምፃውያን የሚፈትንን ሙዚቃ ተጫውተ ገብተሃል እዛ። አሁን እንግዲህ ዛሬ ደግሞ ከብዙ አመት በኋላ እዛ ስትጫወት የነበረው ወይ ጥላሁን ሊሆን ይችላል የምትወዱን አንድ ሙዚቃ? ይወደዳል ሸጋ ይወደዳል እንጂ ከያዛች ማትለቅ ይዛም የምትበጂ ቢደከም ምናለ ለሸጋ ለሸጋ ሲቸገሩ ደራስ ሲጠቁ ማጋር ነው ሲጠቁ ማጋር ሀያል ሰው ፍቅሯ ገዳይ በድንገት በአደባባይ ካምባው ላይ ሀያል ሰው ፍቅሯ ገዳይ በድንገት በአደባባይ ካምባው ላይ ወይኔ ይላል አናቴ እንዲህ ውር የሚያደርገኝ ሲያደርግ ይህን የምትሰማለች ቤት ውስጥ? አዎ እንደው ታድላ አዘፍንሃለች ወይስ አንዳንዴ የሙያው ባለቤት ሰዎች ለባለቤቱ ባዳ ነው የሆነ? እኔ ራሱ ትዝ ሲለኝ ነው የምዘፍነው። አልዘፍንም። እውነት ያው ነው። አዎ ስራ ነው የሚሆንብሽ። ስራ እኮ ሲሆን አታስቢው። ስታንጎራጉር መሀል ላይ ድንገት አመልጦሽ። በጣም ቆንጆ። ይሄ የትኛው ሙዚቃ ላይ ገብቶ ልክክ ምናምን የሚል ድምጽ ነው። እንኳን ወደ ውድድሩ መጣ። በጣም እያስደመምክ በፋና ላምሮት ጥሩ ዘልቀህ ነበር። ውድድሩን አስታውሰን ትንሽ። በጣም ቆንጆ ነበረ። ለኛ ደግሞ አሪፍ ከምታውቂው በላይ ደግሞ አዲስ ኤክስፒሪየንስ ነው። ላይቭ እየታየሽ መሆኑ ራሱ ያስብሽው ነው የምትዘፍኝ። ላይቭ መስመን ረጅም ጊዜ ይዘፍናል፣ ግን ይሄ ደግሞ ውድድር ሲሆን ትንሽ ቻሌንጅ ያደርጋል። ፈጣን ነው፣ በየሳምንቱ ነው የምትወዳደሪው። ለጊዜ አሁኑን ዘፈን እያጠናሽ የሚቀጥለውን ዘፈን ትዘጋጃለሽ ለሚቀጥለው ሳምንት ማለት ነው። ላይክ አሁን ሐሙስ ላይ የሆኑ 2 ዘፈኖች እያጠናሽ ነው። ከዛ የሚቀጥለው ደግሞ ሌላ ዝግጅት ነውና በጣም ፈጣን ከመሆኑ ጋር በቃ እና ግን በጣም ቆንጆ ነበር። ከሰው ጋር ተገናኝቼበታለሁ፣ ልምድም ወስጄበታለሁ በደንብ። እኔ እንደውም አንዳንዴ ይሄ ታውቃችሁ በደንብ ሳውቆህ ውድድር ውስጥ መግባት ትህትና ነው ብዬ አምናለሁ። ለሚጀምሩ ሰዎች ብቻ ሳይሆን ጀምረው በጣም ብዙ ትልቅ ሙዚቃ የሚሰሩ ሰዎች ጋር ሰርተው ብዙ ማታ ሰርተው እንደገና ደግሞ ለሀገር ሄደው የሚያቀርቡ ልጆች ዝቅ ብለው ውድድርን ሲመርጡ በጣም ደስ ይለኛል። እንደዛ ትመስለኛለህ። ብዙ ሰርተሃል፣ ግን ደግሞ ራስህን ለመፈተን ገባ። ምንድን ነበር ዓላማህ የገባህበት ወደ ፋና ላምሮት? እሱም ቆንጆ ነው እንዳልሽው፣ ያው ሁሉም ሰው በራሱ አንግል የሚያየው፣ ግን ውድድሩ ራስሽንም ታሳይበታለሽ፣ አቅም ያለሽበትንም ታየዋለሽ ለራስሽ። ጀስቱ ሌላ ራስሽ የምትዋሪው ሁሌ ልክ ላይሆን ይችላል። ስለዚህ እኔ ብሰራ ምናምን ብገባ እስከምን ሄዳለሁ ምናምን የሚለውንም ራስሽ የምታይበታለሽ። ከዛ ደግሞ ወደ ህዝቡም ትመጭበታለሽ። በጣም ጥሩ እድል ነው። በፊት ያልነበረ ደግሞ አሁን ቆንጆ ነው ውድድር ላይ ምናምን መቅረብ ምናምን ራስን ማሳየት ምናምን። ምክንያቱም ችሎታው ቢኖርሽም እድሉን አታገኝም እንደዚህ አይነት ነገሮች እና በጣም ጥሩ እድል ነው የሚፈጥረው። ከዛው ወደ ክለቡ መጣ ወይስ ወደ ራስ ሙዚቃ ገባ? ክለቡም አይቆም። ያኔ የተወዳደርኩኝ ራሱ እየዘፈንኩ ነው የምገባው። ዘፈኛ ድሬ ነው ሁላ የሚሄደው። ውድድሩና ዘፈኑማ ይሄኛው ስራሽ ነው፣ ያኛው ደግሞ ያው ጀስት ከባድ ነው። ለሊት ድካም ራሱ ክለብ ስራ እኮ በጣም ከባድ ነው። ልክ ነሽ። ግን ያው እንደ ስራው እንደ ሁሉም ሰው እንደ ስራው አይደል። ቀን ላይ የሚሰራ ሰው ደግሞ የሚያደክም ስራ ይሰራል። ግን ስራውን ሲለምደው ስራው ነው የሚሆነው። አሁን አንቺ ስራ ውስጥ ሆነሽ ስላልሆነ የምትረጂው በጣም የሚያደክም ለሊት አለመተኛት የሚጎዳ ምናምን ይመስላል። ግን እሱ ኖርማል ስትለምጂው ከጊዜ ብላት ኖርማል ነገሩ። የክለብ ላይፍ ያው ራሱን የቻለ የሚያዝናና የሚወደዳለው ከባንዱ ጋር የምታደርገው ከአድናቂ ከወዳጅ ጋር፣ በዛው ልክ ደግሞ ፈታኝ ነው ይባላል።
ፈተናውን ተላምዶት ደግሞ በቃ እንደ ሱስ ሆኖ በቃ የክለብን ህይወት ከለመድክ ደግሞ እያሳሳቀ ምልክ እንድትዘልቅ ያደርጋል ያሉ ከየትኛው ወገን ነህ አንተ? በጣም ከባድ ነው። እውነት ነው እሱ። የራስን ስራ እንዳትሰሪ ይገድብሻል። ለምን አሁን ቀን ላይ ትተኛለሽ፣ ስቱዲዮ አትሄጂም፣ ከሰው ጋር ያለሽ ግንኙነት ይቀንሳል። ከዛ ማታ ተነስተሽ ምናምን ለባብሰሽ ወደዛ ነው የምትሄጂው እና እንደዛ ሲሆን ይጎዳል። አንዳንዴ ካየሽ በጣም ከቤታቸው ወጥተው ቀጥታ ስቱዲዮ የሚሉ ልጆች አሉ፣ ሰክሰስ ያደርጋሉ እነሱ። በጣም ብዙ ዘፋኞች አሉ ክለብ ላይ በጣም ብዙ ጎበዝ ልጆች ግን የራሳቸውን ነገር መስራት ይሄ ስቱዲዮ ሄዶ ዜማ ፈልጎ ግጥም ፈልጎ ምናምን የሚባለው ነገር ላይ ደካሞች ነን። ከክለቡ ጋር ደካሞች ነን። በቃ ሌሎቹ ሰዎች ከቤታቸው መጥተው የሆነ ዘፈን አግኝተው ስቱዲዮ ሰርተው ምናምን አሪፍ ያደርጋሉ፣ አሪፍ ነገር ይፈጥራሉና እሱ ትንሽ ያስቸግራል። ከዛን ግን የዛ ሰለባ አንዱ አንተ ነህ ብዬ ነው ማስብ። በጣም የሚያምር ድምጽ አለ። ስትጫወት ማንም የሚያህል የለም በእውነት ግን እንደመጣኸው ድምጽህ ለዛ እንደተሰጠ ችሎታ ግን ወደ ህዝቡ ወጥተህ በደንብ ሙዚቃ ስራዎች በጣም ይደመጣሉ፣ ይታወቃሉ። ግን አንተን ሰው በአካል ራሱ መልክን በደንብ ለመለየት ችግር ይመስለኛል። እሱ ልክ ነሽ። ያው እንዳልኩሽ ነው። እና ደግሞ ከሀገር ውጭ ስትወጪ ምናምን ደግሞ የበለጠ ጭራሽ መስመሩን ነው የምትዘጊው። እዚህ ያለሽ ነገር ይቆማል። አሁን እዚህ ስትሆኚ ከዚህ በኋላ ስቱዲዮ ትሄጃለሽ፣ የሆነ ነገር ታደርጊያለሽ፣ የሆነ ነገር ለመሯሯጥ ይመቻል። እዛው ሲስተም ውስጥ ነው። ዘፈን ደግሞ በጣም ነው የሚያደክመው ሲሰራ። እዚሁ ሆነሽ ካልሆነ እዛ ሆነሽ በምንም መንገድ አይሰራም። እዚህ ሆነሽ ራሱ ቻሌንጁ የዛሬ ከወር በኋላ ጨርሷል ያልሽውን ዘፈን 1 አመት ከ2 ወር ሊፈጅ ይችላል። ለምን ስቱዲዮ ስቴጂ የሆነ ነገር ሲሆን ከዛ ላይ ወደ ቪዲዮ ስቴጂ ኤዲቲንግ ሲገባ ከለር ሲሰራ ምናምን ከዛ ደግሞ ለእንትን ስትሰጪ ለዩቲዩበሮችም ስትሰጪ እነሱም የራሳቸው ጊዜ አላቸው፣ ስኬጁል ይኖራቸዋል። እሱ ሲል ያው ብዙ ድካም አለው። ይገርማል። ከዛ ወደ ራስ ሙዚቃ መቼ መጣ? 8 አመት አንድ ዘፈን ሰራው። የመጀመሪያ ጊዜ ቀብረር ያለች የሚል ዘፈን ብዙ ሰው እንደውም እሱ ያውቃል። በቀብራራ ነው የመጣው እንጂ ብዙ ሰው እሱ ዘፈን ያውቃል። ይሄ የሚያቀኝ እንደው በዛ ነው እንዴ ዘፈን ለዛ እኮ ነው የምልህ አንተ ዘፈኑን ለምንድነው ዘፈኑን አስታውሰን ከነ መልኩ ከነ ባለቤቱ ዘንግተሃል? ኧረ ምን ቦታኝ ጠላት መጀመሪያ በቀላል አትደፈር አትደፈር ላያትማ ስትል ቅብርር አይኔ ጣለውማ አይኖቿ የዋለ አቤት ጉዱ ፈላን እሷን ያለ ቀብረር ያለች ቢያጅቡ ቢያደንቋት ይቀብረር ያለች አይ በርዳታ ይሞቃት ይዘፈን ነበር። ታምሩ አማረጋ ነበር የተሰራው እና ከዱባይ መጥተን በአጭር ጊዜ የተሰራው ቀብረር ያለች እንትን ነው። አሁን ራሱ ላለው ትርጉም ይሰጣል። ብዙ ቦታ እንደምትሰማው ግጥም ሳይወጣ ያለ ግን ደስ ይላል። ናትናኤል ግርማቸውን የሰራው ግጥሙ ታምሩ አማረ ነው። አሬንጅመንት አማን በቀለ ይባላል። ዜማ ይሰራል። በጣም ቆንጆ ሙዚቃ ነው። ሆፕ ላይ ተለቀቀው ሆፕ ላይ መሰለኝ ዘጥሩ ሆነ ሙዚቃው ደስ ይላል። ቆንጆ ነበር። ከዛ በኋላ መቼ መጣ ወደ ሁለተኛው ሙዚቃ? ከዛ በኋላ የወሎ ሙዚቃ ነው ያወጣው ነው። ከዛ በኋላ 2 ዘፈን ሰርቻለሁ። ኦልሞስት 3 ዘፈን። እሺ ከወሎ በፊት ካሁን ወሎ መጀመሪያ ወሎ አልሰራም እንዴ? አልሰራም። ምን ከዛ ዘመናዊ ዘፈኖች ላብን የሰራው ወደ ዘመናዊ ሄድ ያው ሁሉንም ነገር ትሞክሪያለሽ። በየትኛው በኩል አሪፍ እንደሚሆን ፊድባኩን የምታየው ከመስራት አይደለ? በጣም መስራት ስለምትችይ ሁሉንም ነገር መሞከር ደግሞ ግድ ነው እና ዘመናዊ አፍሮቢትም ሰርቻለሁ፣ ሳምባይ ሰርቻለሁ። ከዛ እንደዛ አይነት ነገሮች ከዛ ነው ሙዚቃም ቆንጆ ነበር። እንትን ነው ለሁሉም እንዴት ሊሆን ይችላል? ድምጽ አሁን የማይዋሃድ ሊኖር ይችላል። ቅድም በቃ በግድ ተጫወትልኝ አልኩ ነበር ከስቴጅ ጀርባ ድምጽ ያለ ሰው ከመጣዚ በቃ በግድ እንደ ልጅ ነው እንትን የማደርገውና በጣም ቆንጆ ሙዚቃዎች ጦሳ ላይ አሁን በቅርብ የለቀቀው ነው። ስንት ሙዚቃዎች ሰራህ አጠቃላይ? አጠቃላይ 5 ሙዚቃዎች። በጣም ሙዚቃዎች ብዙ ሙዚቃዎች ስለምትሰራ ነው። አየህ 5 ሙዚቃዎች። በጣም ደስ ይላል። በመሀል እንግዲህ አንተ መቼም ቆንጆ ድምጽ ይዘህ የራስን ሙዚቃዎች አንድ ትልልኛል ጦሳ ላይ እንበልና ወደ በኋላ ደግሞ አንድ ይቻላል። እሺ ሀድራው ተሟሟቀ ጨሰ አቦል ፍቅሯም ደረሰ መውደድ ተባባሰ
ወሎ የናት እሷ የገሬ ገራም ልጅ ስስት ናት እናቷ ወሎ የናት እሷ ደግነት ስሟ ነው ውበት ምልክቷ ወሎ የናት እሷ የአገሩን ቁንጅና የወንዙን ደም ግባት ወሎ የናት እሷ ከግር እስከ ራሷን ያርከፈከፈባት አረገው እንጂ ዘወርዋራ ፊት ለፊት ነው ጦም ፍቅሯ ጦሳም ቢሆን ከባድ ዳገት ሆና አታውቅም ልጅት ካንገት ወሎ ላይ ጦሳ ላይ ብዝንም ወጣሁኝ እሷ ላይ ወጣሁ አቀበቱን አደካከመችኝ ልካስህ አርኪቦ ልካድመካለችኝ አትራቢም መዋ በእጄ ብዬሻለሁ እበረካው ድረስ እጠጣልሻለሁ ለቡናው አልቻለሽ ማን ይክዳው መልክሽን ከኔ በላይ የለም ያየ መስከንሽን ወሎ ላይ ጦሳ ላይ ብዙንም ወጣሁኝ እሷ ላይ ወይኔ እኔ እንደዚህ ቢለኝ በቃ አትውጣን ይመጣል ወርድልሃለሁ በጣም ተወዳጅ ሙዚቃ ነው ጦሳ ላይ ቲክቶክ ላይ በጣም ሰዎች ሰርተውበታል በጣም ተወዳጅ ሙዚቃ ነው የት ላይ ተጫነ ናሆም ሪከርድ ናሆም ወደ ራስ ዩቲዩብ መምጣት አለበት አዎ ያው ጊዜ ይፈልጋል የራስ ዩቲዩብ ምንም የሚፈልገው ነገር የለም አስጀምረኛ እናራው ደግሞ የወሎ ሰው በሙሉ እንኳን ያገሩ ልጅ ደግሞ ሌላውንም ሁሉ ሲአይ ሰብስክራይብ ሲያደርግ ነው የሚለው ቲክቶክ ማን ነው የሚለው ተስፋለት በራስ ተስፋለት ኦፊሻል ተስፋለት ኦፊሻል የሚለውን ቲክቶክ አካውንት በእውነት ይሄንን ጥበበኛ በደንብ ማበርታት አለብን ፎሎ አድርጉ ከመቅዲ ነው የመጣ ነው ያላችሁ አደራ ያ ሜሴጅ ላይ የትጫታለህ አሁን እሰራለሁ ያው አሁን ጊግ ነው የምንሰራው የተለያዩ ክለቦች ነው የምንሰራው ቋሚ ቦታ አይኖርሽም ቢሆን ጊዜ አንዱ ቤት ሁሉም ጋር እንሰራለን ባኔ ሌሎች ከሀገር ውጭ በጣም ብዙ ቦታዎች ላይ ተጫውተሃል ለየት ያለ ገጠመኛል ስትጫወት አዎ ይኖራል ያው እኔ እንደውም ማስታወሰው ግን እዚህ ነው እሺ እኔ ብዙ ቦታ የሰራሁት ስልሽ አሁን ያላ ከሰራው በኋላ ፒያሳ ሰርቻለሁ ዘኬፍ የሚባል ቤት ዳትሰን ሰፈር ሰርቻለሁ እና በጣም ነው ሞዶና ደስ ይለኛል እዛ ራሱ መስራት ብዙ ዘፈን እንዳቀና የሚያደርገኝ እንደዛ አይነት ቦታ ነፃለሽና ሁሌ ነው የምዘፍኝ ረጅም ሰዓት ነው የሚዘፈነው ከ3 ሰዓት እስከ 12 ሰዓት ምናምን ነው የሚዘፈነው በረም ብዙ ዘፈን ትሰብኛለሽ ብዙ አይነት ከስተመር ይኖራል አዎ ወደ 9 ወደ 10 የሚጣጋውን እንደው እየዘፈንሽ ምናምን በቃ አሁን አንድ እየዘፈንኩኝ 100 ብር ሸለመኝና 80 ብር መልስ መጣው ገብቼ እውነት ወሽሯ እና እኔ እየዘፈንኩ ይመጣ ይሆን የእውነት የሰውዬ ወይ ሌላ ስትራስ $100 አይደለም ማለት 100 ብር ነው የኢትዮጵያ 100 ብር እዴ ብዙ ነው አይሸልም ይሄ እንዴ ብዙ ነው ያኔ አሁን ቢያንስ 8 ዓመት 9 ዓመት 100 ብር አሪፍ አልነበረም ኧረ ምርጥ ነበር እነ ከተማ ምናምን ያኔ እኮ ወርቅ ምናምን በሚሸልሙበት እሱ ሌላ ታሪክ ነው ትልቅ የተሰጠሽ ሽልማት ምንድን ነው ዶላር ምናምን ኦፊስ ባር ሸራተን ሰራበት ዶላር ምናምን እንደዚህ አሉ ሌላ የተለየ ነገር የለውም አንዱ ከንፈሬን ይዛለቃለችኝ ያለ ማን ድምጽ እንደሆነ ረሳሁት አንዴ ተቃቃለ መጠቅሳር እንዴ ያለቀው እኔ እሱ ይዟት እንዳይው አይ ስትመጣ እንደው ከመጣሽ አይቀርም እንዴ ነገርም አለ አንደኛ መጠጡ አለ ሁለተኛ እናንተ ድምጽ አለ ሶስተኛ ብሶት አለ ይኑሮ ድነታ ስትጀምሩት ሰው በቃ ኢሞሽናል ይሆናል የሆነኛ አንድ ከስተመር ነበርን ሁሌ ይመጣል ይጠጣል 3 ቢራ 4 ቢራ ነው የሚጠጣው እና ይጨፍራል በደንብ ነው የሚጨፍረው ግን አይሸልምንም ምናምን እና ከዚህ የሆነ ቀን አሁን እኮ ስለማልሸልማችሁ ምግብ ቋጥሮ ይዞ መጣ ቤት ሰርቼ ብሎ ወይ ምግቡን ይዞ ምግብ ሰርቶ ብራም ይዞልን መጣ እና ያው እንዴት እንደሚገልጽ ፍቅሩን ለማሳየት ነው እሱ ግን ባጀት አለው በቃ በቀን የሚጠጣባት ብር አለችው ስለዚህ ትርፍ ነገር የለም ይደንሰላ እናንተ ነው ያለን ጨፈሩ ግን ያው ሰብሰብ አድርጎ አንዴ በምግብ ካሰር አንዳንድ ደግሞ ይሄ ሚሽኮረም ምናምን አይጠፋም እኔ ስትዘፍኑ እኮ አያለው መለስ ቀለስ ብዬ አንዳንድ ቆንጆ ድምጽ ይዘፈናል በቃ ብትስቀንጥስ የሚሉ ወንዶች ሴቶችም አሉ ብቻ አይ ኮንታክት ምናምን አለ ያው እሱ ስራ ነው ያያችሁ ሞቅ ደም እሱ ስራ ነው አይ ኮንታክት ያው ኖርማል ነው ግዴታ እየዘፈንሽ እኮ አንቺ ካላጫወትሽ ምናምን አይናችሁን አንድ ቦታ ትክክል ታረጉና ዞር ስለ የሆነ መልካም ሴት አለች ወይ መልካም ከባድ ነው እሱ ከባድ ምን እንትን ሁሉ ያጠናው ሙዚቃ ገጠማ አቅም ሳትዋሽ እኔ እኮ አይግጥበኝ
አሁን እንደው ጥግ ላይ ነው የሚቀመጥ ወይኔ ጠይም ናት ቀና ምናምን የሚል አትዘፍንልኝ። ጠይም ናት እንዴ ዘፍኗል። ምን ችግር አለ? እስቲ በልልኝ እንደዛ ዘፍንልኝ። በመድረክ ላይ አዘፍን አዴ መድረክ ላይ ይሻልሻል። እሺ አይ መድረክ ላይ እጄን ይዘኸኝ ወጥተህ ነው እኔ ራሱ ነው የምለው። እወዳለሁ መጨፈር። ያስታውቃል። እያየን ነው አፏጫለሁ ለሽ እስቲ አንድ ሙዚቃ በልልኝ ስለ ጠይም እንደው ለኔ ይሆናታል ብለህ ጠይምም አይሆን በቀይም ዝፈንልኝ ብቻ። በጠይም ምን አለ ለኔ ቢሆን ምን አለ በጠይም እስቲ አስታውሲ እስቲ ጠይም ዘፈን እንዴ ቁንጂና ምንድነው ሰዎች? እሺ ቆይ እሱም አለ የከንፈሯ አደባ ጠይም ነው እንጂ ዘፈን ነው እንዳት ይገልጸኛል ብዬ ጠይም ናት ጠይም መልከቀና በውበት ያጌጠች በፍቅሯ ልቤን እንክታርጋ የበላች ሰው ነች። ጠይም ናት ጠይም መልከቀና በውበት ያጌጠች በፍቅሯ ልቤን እንክታርጋ የበላች ሰው ነች። እሷው ነች ልቤ ትርታ ዘወትር ጧት ማታ አምጡልኝ ሳየው ረካለው የፊቷን ፈገግታ አይበጅም ተራርቆ መኖር ካላችሁ ያች ልጅ አምጡልኝ ሄዳችሁ። የት ትገኛለች ያቺ ልጅ? መቅዲሾ ላይ በአባይ ቲቪ መቅዲሾ ላይ አለች። ያንተ ግን ድምፅ ሲያምር በጣም ከባድ ድምፅ። ብዙ አልበም ማውጣታል ብዙ ቀምስ አይኑ አሁን የላይፍ የኑሮ ሁኔታው እንትን ያደርጋል ግን ትክክለኛ ለጥበብ የተፈጠሩ ሰዎች ደግሞ መስራት አለባቸው። ወደኋላ ክለቡንም ትንሽ ገታ አድርገህ ወደ ራስ ስራዎች መምጣት አለብህ። ትክክል። ጦሳ ላይ እሱን በደንብ ሰብሰብ አድርጎ ያመጣ ይመስለኛል። አዎ በጣም አሪፍ ነው ያደረገልኝ። እኔ እስካሁን ከሰራሁት አሁን የዚህኛው ዘፈን በጣም ቆንጆ ነገር ነው ይዞ የመጣው። ሞራል ይሆናል። አዎ በጣም ለመቀጠል ቆንጆ ነው። በቀጣይ ምን ታስባለህ? በቀጣይ አሁን የተዘጋጀ ዘፈን አለ በጣም በቅርብ። ምን አይነት የምንድነው? በእናትህ አይ እሱን ሰርፕራይዝ ላድርግሽ። ተው። ባህል ዘመናዊ ነው ባህል ነው ወይስ ምንድነው? አይ ባህል ዘፈን ባህል ዘፈን ወይ ጎጃም ወይ ወሎ ጠብቂሽ እንዲሁ ሳልነግርሽ። አሁን ደግሞ ጎጃም ነው በቃ የጎጃም ባለ ሀብት የጎጃም ሙዚቃ ምናምን በቃ እንደ ጉድ ነው ይፈላው አሁን። ጎጃም ደስ ይላል ደግሞ ሙዚቃውን በጣም የሚወደድ ነው። አይ ቆንጆ ነው። አሁን የወሎ ዘፈንም የጎጃም ዘፈንም ቆንጆ ነው ያለው በጣም በደንብ በቃ ማትሰለቸው ነው። በእናትህ አንድ የወሎ ትዝታው በአንድ የትዝታ ሙዚቃ እንዝጋ። ያንተ ሙዚቃዎች በጣም ምርጥ ጦሳ ላይ ትጫወትልኛል። ሌላ የምትጫወትልኛል? ሌላ አዲሱን ጦሳ ላይ ከዛ ደግሞ የመጀመሪያውን ቀብር ያለች ከዳርና ከዳር አድርገን ከዳር መሀል ላይ ያለውን ገብታችሁ ተመልከቱ። ተስፋለት ብላችሁ በጣም አመሰግናለሁ። መዝጊያችን አንድ ሙዚቃ እንበል፣ ሌሎች ሙዚቃዎችን እንጫወታለን። ያንተንም ገጾች ኦፊሻል ተስፋለትም ደግሞ ዩቲዩብ ገጽህን ፎሎ እያደረጉ ሙዚቃዎችን እያዳመጡ አስተያየት እየሰጡ ከኛ ጋር ይቆያሉ። ቴንክ ዩ። አሁን ቦነስ ነው ይችላል አስተዋወቅኩበት። ምን ልሁንልሽ? ወይኔ ምን ልሁን? በቃ ቴዲን እወዳለሁ። የማይነጥፍ ነገር ስለሆነ አንተ ደስ ያለህ ቴዲ ታደሰ ወይም ጥላሁን አንተ ብቻ ተታቀበ። የኔን አውቀኸኛል የምወደውን ነገር። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑን ሰመረ። አልወድሽም ያልኩት ውሸቴ ነው ውሸቴን፣ እምቢ አለኝ ያላንቺን አፋውጣ ቤቴን። ያልሆንኩትን ብሎ ሊቀጣ መላሴ፣ ገና እወድሻለሁ ይጠቅ ትራሴ፣ መውደዴ ይጠቅ ትራሴ። በሞቴ በሞቴ የኔ ሁለንተና በቃ በይኝና አውጪኝ ከፈተና። እስቲ አንድ ዘፈና ይሄኔ ጌታ ወይኔ ጥፋተኛው ገና የሚለውን ድሮ በተማሪ ያለው 9ኛ ክፍል 10ኛ ክፍል ሆኜ ፍቅር ይዞኝ አሌክስ ከሚባል ልጅ ገብርኤል ይሄኔ ጌታ ወሬት አለ እኮ ተቢዜሮ ልጅ ይሄ ሙዚቃ ወይኔ ተላቀስንበት። አስለቅሶ ተላቀስን ተደቃቀስን ብቻ ወይኔ ወደዛ ወሰድክ። የዛን ጊዜ ፋሽን ነበር። አረ ልክ አይደለም። ያው ለምን ተማ እርግጥ 18 ሆኖናል ግን ሞላሽ በቃ ጥፋተኛው ገላ ምናምን ተቀጣ ተማረ ምናምን ሲለኝ እኔ ጌታ አይቀጣ ይማር ብዬ በጣም ቆንጆ በጣም ደስ የሚል ድምጽ ወደ ሆነ ቦታ ይወስዳል። ድምጽ በጣም ኃይል አለው።
በጣም ረጋ ብለህ ነው የምትጫወተው። የቤተሰብ ኃላፊ ነህ። ከዛ የክለብ ስራ አለ፣ ብዙ ነገር ያኮራል። ብቻ የወሎ ሰው ያኮራል፣ ደስ ይላል። አዎ ወሎዬ እኔን አይደለም በእርግጥ ግን ወሎዬ በጣም ምርጥ ማህበረሰብ ነቃ ደንገጥ ያለ ነው። በዛ ላይ ንቁ ነቃ ደንገጥ ያለ ነው። ሶሻብል ነው። ከሰው ጋር በቀላሉ የሚግባባ ነው። ሰው የሚወድ ነው ምናምን። በደንብ ደግሞ የምትረጁ ወተሽ ትንሽ ስትወጪ እንዴት እንደነበር እዛው ላይ ስትሆኚ ሁሉም አይታወቅሽም አይደል? ከዛ ስትወጪ ያው ወጣ ብዬ ሳይ ከሰው ያስገርማል። የሰለጠነ ነው። በጣም ያኮራል። ደስ ይላል። አንተም ጦሳ ላይ ብለህ ቆንጆ ሙዚቃ ሰርተሃል። ሀገርህን በደንብ የሚወክል ገብታችሁ ተመልከቱ። የተስፋለትን በጣም ቆንጆ ሙዚቃዎች በመድረካችን ወዝወዝ እያልን እናሳያችኋለን። እስከዛው የመቅድዬ ሚዲያ ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቆዩ። መልካም ጊዜ።